ሰላም ለእናንተ ይሁን። እችን እስቲ ስሟት። ወገኖቼ ከማንም ይልቅ የሚሳሳልን፣ የሚራራልን፣ የሚወደን፣ የሚያውቀን ፍጥረታችንን የሚያውቅ የሰራን እግዚአብሔር ስሙ ይባረክ። የጌታ በመሆናችሁ ደስ አይላችሁም? እኔ በጣም ደስ ይለኛል። በጣም ለምን እንደሆነ ታውቃላችሁ? አብዛኛውን ደስ የሚለኝ ከመንግስተ ሰማያት ቀጥሎ ከእርሱ ጋር ካለኝ ፌሎሺፕ ቀጥሎ ቅድሚያ መቼም እነኛ ናቸው። ከእነሱ በኋላ ግን ምን እንደሚሆን ታውቃላችሁ? እግዚአብሔር ጋር ሄዳችሁ ማለቴ እኮ እያላችሁ አታወሩ። ይሄው እያላችሁ እየማላችሁ አትናገሩም። አንድ በዚህ ላይ ደግሞ ሚስ አንደርስታንድ ያደርገኛል ብላችሁ ስጋት አይዛችሁ ያወራብኛል ብላችሁ አታስቡ። ከዚህ የበለጠ ወዳጅነት ምን አለ ከመዳናችን ቀጥሎ? ነገር ግን ምንድን ነው በእጃችን ላይ የቀረው? ኢዮብ ላይ የሚለውን አንድ ክፍል አነብና የተጠራንበት ጥሪ ግን በብሉይ ኪዳንም በአዲስ ኪዳንም ህይወታችን እንደዚህ እንዲሆን ነው። ምን ይላል መሰላችሁ? 22:21 ላይ ነው። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ። ከአፉም ሕግን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ፣ ብትዋረድ፣ ኃጢአትን ከድንኳን ብታርቅ፣ የወርቅን ዕቃ በአፌር ውስጥ የአፌርንም ወርቅ በጅረት ድንጋይ መካከል ብትጥል፣ ሁሉን የሚችል አምላክ ወርቅና የሚያብለጨልጭ ብር ይሆንልሃል። የዛን ጊዜም ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ነገር ግን ትመክራለህ፣ እርሱም ይሳካልሃል። ብርሃንህም በመንገድህ ላይ ይበራል። ቢያዋርዱህም አንተ ከፍ ከፍ ትላለህ። ትሑቱንም ሰው ያድነዋል። ደስ አይልም? ንጹሑንም ሰው ያድነዋል፣ በእጅህም ንጽሕና ትድናለህ ይላል። ወገኖቼ ሰዎች በአንዳንድ ነገር ውስጥ ሲያልፉ የህይወት ድካምም ሊሆን ይችላል፣ የኑሮ ጉድለትም ሊሆን ይችላል። እንደፈለገን ባልናገር ጥሩ። በሰውም ብቻ አይደለም በራሳችንም ላይ አንድ የሚያልፍ ነገር አለ። ከእርሱ ጋር መስማማት መልካም ይሆንልናል። ይህ ሰው ሲናገር የተናገረው የእግዚአብሔር ቃል በጣም መልካም ነው፣ በኢዮብ ላይ የተናገረው ነገር ግን ኢዮብ በእግዚአብሔር ፊት ጻድቅ ሆኖ የተቆጠረው ይሄ ሁሉ በእርሱ ዘንድ የተሳካ ስለሆነና እግዚአብሔርን ደስ የሚያሰኝ ልብ ስላለው እግዚአብሔር በጽድቁ ላይ የመሰከረለት ሰው እንደሆነ አይተናል። እንደውም በሌላ ስፍራ ላይ ደግሞ አለፍ ብሎ ምን ይላል? ኢዮብ ራሱ ስለ ራሱ ሲናገር እንዲህ ይላል 31 ላይ 24 ማለት ወርቅን ተስፋ አድርጌ እንደሆነ ጥሩ ወርቅንም ባንተ ታመናለሁ ብዬ እንደሆነ ሀብቴም ስለበዛ እጄም ብዙ ስላገኘች ደስ ብሎኝ እንደሆነ ፀሐይ ሲበራ ጨረቃም በክብር ስትሄድ አይቼ ልቤ በስውር ተታሎ አፊም እጅን ስሙ እንደሆነ ልዑል እግዚአብሔርን በካድሁ ነበረ። ይህ ደግሞ ፈራጆች የሚቀጡበት በደል በሆነ ነበር አለ። ስንቶቻችንን እግዚአብሔር በእኛ ውስጥ ሰርቶ ያጠራቀምነው የተሳካልንን ነገር ለምን ሰዎች እንዲያደርጉ? ይሄ ብቻ ሳይሆን ልብ ስፋትንና ትዕግስትን ሰጥቶን በመከራችን ላይ ተጓደን ስናልፍ እኛ ያደረግነው የመሰለን የሰጠን ጸጋ ሳይሆን በቃ እኔ እኮ እንደዚህ ነኝ፣ እኔ እኮ በጣም እንደዚህ አይነት ነገር ግድ የለኝም ምናምን እንላለን። ናዘር ወይ እኛ ያደረግነው ስለሚመስለን እና ዛሬ እናንተ የት ላይ ነው ያላችሁት? የአፌር ወርቅህን በጅረት ውስጥ ጣለው። በቃ ከእርሱ ጋር ተስማሙ።
በኢሳይያስ 26 ነው 27 ላይ ደግሞ ጉልበቱን ያዝ ይላል። ከእርሱ ጋር ተስማማ መልካምም ይሆንልሃል። ድጋሚ ይሄው ማለት ነው። ዛሬ የእግዚአብሔርን ጉልበት መያዝ ማለት ልጆቻችን ሲመቱ ከአባቶቻቸው በትር ሲመጣ እግራቸው ላይ ጉልበታቸውን ነው የምንይዝ የነበረው አይደል? አባቶቻችንን። ዛሬም እግዚአብሔርን ያላንተ አይሆንልኝም ካላልነው በስተቀር የምንጓደድበትና የምንመካበት ነገር ሁሉ ፈራሽ ነው፣ ሁሉ አላፊ ነው። ነገር ግን የተጠራ ነው ክርስቶስ ኢየሱስን ለመምሰል ሆኖ ሳለ የማቴሪያል ባሪያ፣ ከስማችን በፊት ላለው ባሪያ የምንታወቀው በምንነዳው መኪና የምንታወቀው በሰራነው ነገር እንዲሆን መስራታችን ሁሉ ማድረጋችን መልካም ሆኖ የተመካንበት ነገር ግን በጣም አላስፈላጊ ነገር ነው። የሚመካ ቢኖር በእግዚአብሔር ይመካ ነው የሚለው። ስለዚህ ወገኖቼ የት ጋር ነን ያለ ነው? እግዚአብሔር በልባችን ስፍራ ላይ በእርግጥ ከነገሰ እኮ የእግዚአብሔር ክብር በእኛ እንዲገለጥ ቃል ኪዳን አለን። በድዌዎች ላይ እጃችሁን ትጭናላችሁ ይፈወሳሉ። ዛሬ በኢየሱስ ስም ብሎ ማላገጫ መሆን በጣም በጥቂቶች ተገልጧል። እግዚአብሔር ይመስገን። በተለይ ደግሞ ሚዲያ በማያቸውን በብዙዎች የተገለጠበትን ዘመን እናውቃለን። የእግዚአብሔር ክንድ ስለተለወጠ አይደለም፣ የእኛ ልብ ነው ዋናው። ስለዚህ አሁን ዛሬ እኔ በጣም ያስደሰተኝ አንድ አርቲስትና ስለ ቴዲ አፍሮ ሰማሁኝ፣ መዝሙሩንም ሰማሁ። በጣም ደስ አለኝ። ለሁሉም ደስ ይለናል፣ ለሁሉም ነው ደስ የሚለን። እኔ ለአንዱ ትንሽ ለአንዱ ኤክሳይትድ አሉን። ግን ይመስላችኋል ሰው ችግር ብቻ ከእግዚአብሔር አይኑን የሚያውረው? ብልጽግና አይንን ያውራል። ከዛ ማምለጣቸው ያስደስተኛል። ለምን? ከተቀበሉት በኋላ ብልጽግናው ሲመጣ እየተበሉ ያሉ ሰዎች ስለምናይ ነው። እናንተም ታውቃላችሁ፣ እኔ ብቻ አይደለሁም። እነኚህ ሰዎች ንቀውት ተፍተውበት የመጡትንና የረገጡትን ነገር ውሻ ወደ ጥፋቱ እንደማይመለስ አይመለሱ። እንጀራ ጎሎበትና ጥቂት ነገር አንሱት የመጣ ሰው ግን ብርቅ ነው የሚሆንበት። እኔ ብዙ ጊዜ የማየው እንዲህ አይነት ነገር ነው። የሚገርማችሁ እና ጌታ ይርዳን፣ እግዚአብሔር ይጠብቀን። የሰጣችሁ እግዚአብሔር ነው። እናንተ እና እግዚአብሔር የምትተዋወቁት በእናታችሁ ማህፀን ሳይሆን ከማህፀን በፊት አውቃለሁ ያለ እግዚአብሔር የሚያውቃችሁ ከዛን ጊዜ ጀምሮ በዓላማ ነው የፈጠራችሁ፣ በዓላማ ነው የፈጠረን። ነገር ግን ያደረገልን ነገር ለምንድን ነው የሚወስደን? ለምንድን ነው እሱ በሀገር ደረጃ ለሰው እንኳን ዋጋ እስከማንሰጥ ጨካኞች ይሆን ነው? ክርስቲያኖች ከጸጋ መገዳደል አልፎ አሁን ጭራሽ ሊትራሊ ደግሞ በስውር ብዙ ነገር እየተደረገ ነው ያለው። ምን እየተሰራ ነው? እች ምድር ታዲያ ለምን በደም አትታረስ? ይህን ደግሞ አስቀድሞ እግዚአብሔር አስጠንቅቋል። ስለዚህ ወገኖች የገዛን ማን ነው? አብርሃም ተወራረደ ከእግዚአብሔር ጋር ሉጥ እንዲተርፍለት ማለት ነው። አንድ ሰው ቢኖራል ለእርሱ ሳይነግረው ምንም ስለማያደርግ ነው። ዛሬም ለእኛ ሳይነግረን ወገኖቼ ምንም አያደርግም፣ ኢግኖር ካላደረግን በስተቀር። ቀደም ሲል ጌታ በጣም በብዙ መንገድ ተናግሯል። የተናገረው ምንድን ነው? ከሕዝቤ በደል የተነሳ ነው የሚለው። በመሳፍንት ዘመን እንደነበረው እንደዚሁ ሰው ሁሉ የመሰለውን እያደረገ ስለነበረ እግዚአብሔር ከፊት ያለው ዘመን እንደዚህ አይነት እንደሚሆን ተናግሯል። ዛሬ ወደሚብሰው እንዳንሄድ ቆም ብለን እስኪ በጓዳችን ያለውን እናስተካክል። በጓዳችን ያለው ልጆቻችን እኛን እያዩ ምንድን ነው የሚያዩት? አባቴ ቀልድ አያውቅም፣ እግዚአብሔር ካለ እንደዚህ ብላ ካለች እናቴ በቃ አትመለስም ነው የሚባለው ወይስ እያላችሁ የለችውም ነው የሚባለው? ታዲያ ሄዳችሁ ኳየር 30 ዓመት 40 ዓመት ትዘምራላችሁ፣ ወይም ደግሞ ትመራላችሁ፣ ወይም ደግሞ አገልጋዮች ናችሁ። ዩኔሜት ብዙ አለ። የት ጋነን ያለ ነው? እኔ ራሴንም ነው የምጠይቀው፣ እናንተን ብቻ አይደለም። የት ጋነን ያለ ነው? በጓዳችን ስለ ጠላቶቻችን ምንድን ነው የምናስበው? በኑሯችን ላይ፣ በትዳራችን ላይ፣ በአገልግሎታችን ላይ ጭቃ ለሚለጥፉት ሰዎች ምንድን ነው ያለን? ስማችንን ለሚያጠፉት ወገኖች የተጠራንበት የከበረ ነገር ነው እና ከአንደኛው አርቲስት አይዊሽ ስሙን ይዤው ነበር መምጣት የነበረበት። በጣም ያስደነቀኝ ኢንተርቪው እያደረገው ነበረ ወንድማችን እና ሲጠይቀው ምን አለው?
አሁን አንተ የምትሞትበትን ጊዜ ብታቅ ምንድን ነው የምታደርገው? 10 ቀን ቢሰጥህ አለው። በቃ ክርስቶስን መምሰል ውፍ። እንደው ለመሆኑ ምንድን ነው እናንተ ብትሆኑ የምታስቡት? በጌታ ፊት ነው የምነግራችሁ። ፖይንት ባይ ፖይንት ሲናገረው ኢት ጀስት ኢን ሚ ሞስት ኦፍ ዘ ታይም የምላቸው ነገሮች ቢኖሩ ይሄ ነው። እዚህ ጋር የቀራኝ ነገር አለ የምለው የጠራኝንና በእኔ ላይ ያለ ለመሆን አላማ ሳልፈጽም እንዳልሄድ እንጂ ሌላ ምንም ብርቅ የሚሆንብኛል። ምን አለ? ድንቅና ተአምራት እንደምናደርግ ፕሮሚስ የተገባልን ሰዎች ነን አለ። ሙታን ሲነሳ፣ አይን እውር ሲበራ ይሄንን ማየት ነው አለ። በዚህ ላይ ደግሞ ክርስቶስን መምሰል ብቻ ነው የምፈልገው አለ። በቃ ኋለኞች ፊተኞች፣ ፊተኞች ኋለኞች። ይሄንን ልላችሁ ነው የመጣሁት። where are you? የት ጋር ነው ያላችሁት? የት ሰፈር ነው ያላችሁት? ማደሪያችሁ የት ነው? ጨዋታችሁ እንዴት ነው? ትንሽ ቆየት ስትሉ በጨዋታ ሞቅ ሲል እንዴት ነው የሚያደርጋችሁ? ምንድን ነው የምታወሩት? ያላችሁ ነው ብርቃችሁ? ስማችሁ ነው ብርቃችሁ? ወይ የተጠቃችሁት የተጎዳችሁት በደል ነው የምትቆጥሩት? ሌታስ ባክ ቱ ኦሪጂናል ቤዚክ ወደ ሆነው እንመለስ። ወንድማችን ጌታ ኢየሱስ ዘመንህን ይባርክ። ቴዲዬ ተባረክ። ከነ ባለቤት ከነ ልጆች ዘርህና ዘመንህ ይባረክ። እንኳን ደህና መጣ። በጣም ታስታውቃለህ፣ ግን በኑሮህ ትናገር ነበር። ዛሬ ስለመጣህ ማለቴን በጣም ይቅርታ አድርግልኝ። ጸጥታችሁ ይሄንን እንዳትለቁት እሺ፣ እንዳትጥሉት። በርቱ። በጣም ነው የምወዳችሁ። ተባረኩልኝ። ሼር አድርጉ፣ ኮፒ ሊንክ አድርጉልኝ። ተባረኩ።